ኢትዮ አዲስ 13 ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን። ክቡራን አድማጮች በዚህ የመረጃ ሰዓታችን ወደ እናንተ የምናደርሳቸው 5 ያክል መረጃዎች ይኖሩናል። በመጀመሪያ ደረጃ ጦርነትና ግጭቶች የሥራ አጥ ቁጥር እንዲጨምር እያደረጉ መሆኑን ጥናት አሳይቷል። መረጃውን የምናደርሳችሁ ይሆናል። በኢራን በአሸዋ ማዕበል በርካቶች ሆስፒታል ገብተዋል። መረጃውን ወደ እናንተ የምናደርሰው ይሆናል። በመቀጠልም በስህተት 3.5 ሚሊዮን ብር ወደ አካውንቱ የገባውና ለባለቤቱ ሰው ግለሰብ መረጃውን እናጋራቸዋለን። በሆንግ ኮንግ የዓለም ቱሪዝም ከተሞች ጉባኤ ሐረር ከተማ ስላቀረበችው ጥያቄና ምላሹ የምንነግራችሁ ይሆናል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ዶክተርና ቀዳማዊት እመቤት ዝናሽ ታያቸው በቪየትናም ያደረጉት ይፋዊ ጉብኝት ምን ይመስላል፣ ምንስ ጎበኙ የሚለውን መረጃ ወደ እናንተ የምናደርስ ይሆናል። እስከ መረጃው ፍጻሜ አብራችሁን ቆዩ ግብዣችን ነው። አሁን በቀጥታ ወደ መረጃው እናልፋለን። በቅድሚያም የስራና ክህሎት ሚኒስቴር በበኩሉ እኔ የማቀው ሰፊ የስራ እድል እየተፈጠረ መሆኑን ነው ብሏል። ጥናቱን ያጠናው ያንግ ላይቭስ የተሰኘ ተቋም ሲሆን ጥናቱን በወጣቶችና በቤተሰብ ስር የሚገኙ ልጆች ላይ መሰረት ያደረገ እንደሆነ ሰምተናል። በዚህም የጥናቱ ግኝት 22 ዓመት የሞላቸው ወጣት ልጆች በትምህርት አሊያም ደግሞ በስራ ላይ መሆን ሲገባቸው ከሁለቱም ሳይሆኑ መቅረታቸውን አጥኚዎች ነግረውናል። የስራ አጥ ቁጥር መጨመሩ የታየው በትግራይና በአማራ ክልል እንደሆነም ተነግሯል። ይህ ደግሞ በክልሎቹ ያለው ግጭት ያመጣው ጫና እንደሆነና ለነዚህ ወጣቶች በመንግስት በኩል የስራ እድል እንዳልተፈጠረላቸው አንዱ ማሳያ ነው ተብሏል። ተቋሙ ከዚህ ቀደም ካደረገው ጥናት ጋር ሲነጻጸር የስራ አጥ ቁጥር በአሁኑ ጨምሯል ሲሉ የነገሩን በአዲስ አበባ ዩኒቨርሲቲ መምህርና የዚህ ጥናት አካል ሆነው የተሳተፉት ፕሮፌሰር ጣሰው ወልደሃና ናቸው። የስራ ክህሎት ሚኒስቴር በበኩሉ ጥናቱ የስራ አጥ ቁጥር ጨምሯል ቢልም በኔ በኩል ሰፊ የሆነ የስራ እድል ለወጣቶች ተፈጥሯል ብሏል። የስራ አጥ ወጣቶች የሚመዘገቡበት ስርዓት ተዘርግቶ በ10 ወራት ውስጥ የሰለጠነ የሰው ኃይል በመፍጠር ከ341 ሺህ በላይ የውጭ ሀገር የስራ ስምሪት መደረጉን የነገሩን በስራና ክህሎት ሚኒስቴር የህግ ዝግጅትና ዓለም አቀፍ ጉዳዮች ባለሙያ የሆኑት አቶ ዳዊት ላቀው ናቸው። በመቀጠልም በኢራቅ በከባድ የአሸዋ ማዕበል ሳቢያ ከ1000 በላይ ሰዎች ለመተንፈሻ አካላት ችግር መዳረጋቸው ተሰማ። በሀገሪቱ መካከለኛውና ደቡባዊው ክፍል በተነሳው የአሸዋ ማዕበል ሳቢያ በርካቶች የሕክምና ክትትል እየተደረገላቸው መሆኑን ነው የሀገሪቱ ባለስልጣናት የገለጹት። ከነዚህ ውስጥ በርካቶች መተንፈስ አለመቻላቸውና መታፈን እንዳጋጠማቸው የአሶሲኤትድ ፕሬስና ቢቢሲ በዘገባው ያመለክታል። ተንቀሳቃሽ ምስሎችም በርካታ ከተሞች በከባድ ብርቱካናማ ጭጋግ መሸፈናቸውንና ሰዎች ከቅርብ ርቀት ለመለየት መቸገራቸውን አመላክተዋል። ከዚህ ጋር ተያይዞ በርካታ አካባቢዎች የኃይል አቅርቦት የተቋረጠ ሲሆን በርካታ በረራዎችም ተሰርዘዋል። በኢራቅ የአቧራ ማዕበል የተለመደ ቢሆንም ከአየር ንብረት ለውጥ ጋር ተያይዞ ድግግሞሽ መብዛቱን ነው ባለሙያዎቹ የሚገልጹት። እንደ ዘገባው የአሁኑ የአሸዋ ማዕበል እስካሁኖቹ ጠንካራ እንደሆነ ተገልጿል። ከዚህ ቀደም በሀገሪቱ በፈረንጆቹ 2022 በተከሰተው ከባድ የአሸዋ ማዕበል አንድ ሰው ለህልፈት ሲዳረግ ከ5000 በላይ ነዋሪዎች ደግሞ የሕክምና እርዳታ እንደተደረገላቸው ዘገባው አስታውሷል። በቀጣይ ዜና በስህተት የገባላቸውን 3.5 ሚሊዮን ብር የመለሱት አቶ በህጉ ወልደ ሚካኤል ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት በተፈጠረ ስህተት ከሌላ ግለሰብ ወደ አካውንቴ የገባን 3.5 ሚሊዮን ብር ለባለቤቱ ተመላሽ አድርጌያለሁ። እኔ የሥራ ሰው ነኝ። እንደዚህ አይነት ክስተት ሊያጋጥመኝ ይችላል። ስለዚህ ገንዘቡ የኔ ስላልሆነ ለባለቤቱ መመለስ ስላለብኝ ሳላቅማማ መልሻለሁ ሲሉ ጉዳዩን ተናግረዋል። አቶ በህጉ አክለውም ብዙ ሰዎች ሞኝ እንደሆንኩ መመለስ እንዳልነበረብኝና በመልሰውም ከላዩ ቀንሼ መሆን እንደነበረበት አስተያየት ሲሰጡ ሰምቻለሁ። ዳሩ ግን ቀደም እንዳልኩት የኔ ያልሆነ ነገር የኔ አይደለም። በተለይም እኔም በቢዝነስ ዓለም እንዳለ ሰው ነገ በእኔ እንደሆነ በመረዳት ማድረግ ያለብኝን ነው ያደረኩት ብለዋል። በቀጣይ ዜና በሆንግ ኮንግ በተካሄደ የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሐረር
ሐረር ከተማ ያቀረበችው የአባልነት ጥያቄ ተቀባይነት ማግኘቱን የሐረር ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ የሐረር ከተማ የፌዴሬሽኑ አባል መሆኗ ከተማዋን ከሌሎች ከተሞች ጋር ለማስተሳሰርና አብሮ ለመስራት እንዲሁም የቱሪዝም ዘርፉን ለማነቃቃት ትልቅ አቅም እንደሚፈጥር በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። እንደ አውሮፓውያኑ አቆጣጠር በ2023 ሐረር የዓለም ቅርስ ከተሞች አባል ሆና መመዝገቧን አስታውሰው የሐረር የማንሰራራት ዘመን ተጠናክሮ ይቀጥላል ብለዋል ርዕሰ መስተዳድሩ በመልእክታቸው። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ዶክተርና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቪየትናም ይፋዊ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በ2025 የፒ4ጂ ቪየትናም ጉባኤ ላይ ይሳተፋሉ። በቆይታቸው ከቪየትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከው ቶዮ ሶላር የተባለውን ፋብሪካም ጎብኝተዋል። ድርጅቱ በቅርቡ በሐዋሳ ኢንዱስትሪ ፓርክ በመገንባት በኢትዮጵያ ስራ ጀምሯል። ጠቅላይ ሚኒስትሩ በድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁም አበረታተዋል። ይህም ሀገራችን ከያዘችው የአረንጓዴ አሻራ ፖሊሲ ጋር የተናበበ በማድረግ ላይ ላለው የኃይል ጥያቄ ምላሽ በመስጠት ሊያግዝ የሚችል መሆኑን አስታውሰዋል። ክቡራን አድማጮች ለዛሬው የያዝናቸው መረጃዎች እነዚህን ይመስሉ ነበር። ለቀጣይም አዳዲስ መረጃዎች ሲኖሩ እንዲደርሶ ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ ይሁኑ።